ይኖሰና ይባላል በኮከበ ጽባ የቅድመ አንደኛና መካከለኛ ደረጃ ትምህርት ቤት የልዩ ፍላጎት ትምህርት ክፍል ተጠሪ ነኝ እና በዚህ የምታዩት በሙያ ክፍል ውስጥ በርካታ ስራዎችን እንሰራለን። ተማሪዎችን ከመለየት ጀምሮ ማለት ነው። በአጠቃላይ እንደ ትምህርት ቤት በኬጂው በቅድመ መደበኛው ላይ 17 ተማሪዎች ሲኖሩን በዚህ በልዩ ክፍሉ ደግሞ 62 በድምሩ 79 ተማሪዎችን ተቀብለን በበጀት ዓመቱ እያስተማርን እንገኛለን። ማይልድ እና ሞዴሬት የሆኑ ተማሪዎችን ነው ትምህርት ቤት ላይ ገዛ እየሰጠን ያለ ነው። ማይልዶቹን የቀለም ትምህርት እያስተማርን የበቁትን ወደ አካቶ የምናስገባበት መንገድ ሲኖር፣ ሞዴሬት ደረጃ ላይ ያሉትን የልዩ ፍላጎት ተማሪዎች ደግሞ በዚህ በምታዩት የሙያ ክፍል ውስጥ የተለያዩ የሙያ ትምህርቶች እንዲለምዱ እናደርጋለን ማለት ነው። የምንጣፍ ስራ ይሰራሉ፣ የሲጋጫ ስራ፣ የዳንቴል ስራ ይሰራል፣ የሹራብ ስራ ይሰራል። የሲንጀር መኪናዎች አሉን በግብረሰናይ ድርጅቶች የተገዙ እነዛን የስፌት ስራዎች ይለማመዳሉ። የቤት ማስዋብ ስራዎች፣ የቤት ውስጥ ዲኮሬሽን ስራዎችን ይሰራሉ። ገንቢሎችን እንዲሰሩ ይደረጋል። እነዚህን ሁሉ ስራዎች የምናሰራቸው በመጨረሻ ከዚህ ትምህርት ቤት ግራጁዌት አድርገው ሲወጡ በሙያው ብቁ ከሆኑ በኋላ ሰልፍ ስፖንሰርድ እንዲሆኑና ራሳቸውን በራሳቸው እየረዱ እንዲተዳደሩ ይጠቅማቸዋል ማለት ነው። ሌላ በዚሁ ትምህርት ክፍል የሚሰጣቸው የቀለም ትምህርት የምንሰጣቸው ተማሪዎች በተመለከተ የቀለም ትምህርቱ ጠቀሜታው አንደኛ ጤናና ማህበራዊ ትምህርት ይሰጣል። ሪሌሽንሺፕ፣ ዝምድናን፣ ሀዘንን፣ መከፋትን፣ መደሰትን እነዚህ ነገሮች እንዲለዩ የምናደርግበት ማህበራዊ ሳይንስ ትምህርት ዘርፍ የምናስተምራቸው ሲሆን ጤናን በተመለከተ ራሳቸውን ከተለያዩ የወሲብ ጥቃቶች እንዲጠብቁ ጎጂና ጠቃሚ ነገሮችን፣ የሽንት ቤት አጠቃቀም፣ የአመጋገብ ስርዓትን እነዚህ አዳፕቲቭ ስኪል ትሬኒንጎችን በጤና ሳብጀክቱ ጋር በማያያዝ የምናስተምር ሲሆን ቁጥር እናስተምራቸዋለን። ቁጥር ምንድነው? የባስ ቁጥር፣ ቀላል ግብይቶችን እንዲገበዩ፣ እነዚህ ትንሽ ግብይቶችን ፐርቼዝ አድርገው እንዲመጡ፣ ባስ እንዲለዩ፣ ትራንስፖርት እንዲሳፈሩ፣ እነዚህ ፐብሊክ አገልግሎቶችን በቀላሉ እንዲጠቀሙና አክሰስ እንዲያደርጉ የምንደግፍበት ነው ማለት ነው። ትምህርት ቤቱን ሪሶርስ ሴንተር በተመለከተ የድጋፍ መስጫ ማዕከሉ ከኛ ትምህርት ቤት ባለፈ ለሌሎች አጎራባች ትምህርት ቤቶች ማለትም በዚህ ወረዳ 5 ስር ያሉ ሌሎች መንግስታዊና መንግስታዊ ያልሆኑ ትምህርት ቤቶች አሉ። እነሱም ትምህርት ቤቶች የሚደገፉበት ማዕከል ሲሆን ከዚህ ማዕከል አጎራባች ትምህርት ቤቶች የሙያዊ ድጋፍ ያገኛሉ። የሙያ ድጋፍ ይሰጣቸዋል። ራሱን የቻለ የሪሶርስ ሴንተር ተጠሪ ያለው በሪሶርስ ሴንተር ተጠሪው አማካኝነት የሙያ ድጋፍ ይሰጣል። የማቴሪያል ድጋፍ ይሰጣል። ማቴሪያሎቹ እንዲዋሱና እንዲጠቀሙ የምናደርግበት አግባብ አለ። ቪዚት ይደረጋል። በየትምህርት ቤቱ ፕሮግራም ወጥቶላቸው በወጣው ስኬጁል መሰረት የሪሶርስ ሴንተር ተጠሪው እየዞረ ድጋፍ ያደርጋል ማለት ነው። እዚህ ውስጥ የምታያቸው የአእምሮ እድገት ውስንነትና ኦቲዝም ችግር ያለባቸው የልዩ ፍላጎት ተማሪዎች ናቸው። ይህን ክፍል እንደኛ ትምህርት ቤቱ የምንጠቀመው ለምንድን ነው? ተማሪዎቹን ከለየናቸው በኋላ ተረጋግተው መቀመጥ የማይችሉ ተማሪዎች ናቸው። አብዛኞቹ ሃይፐር አክቲቭ ናቸው። ግን እነዚህ ማቴሪያሎች ስንሰጣቸው ማቴሪያሎቹን መሰረት በማድረግ የአቴንሽን ሲኪንግ ፕሮብለም ያለባቸውን ተማሪዎች ለመደገፍ ነው የምንጠቀምበት። ከዛ በተጨማሪ የፋይን ሞተር እና የግሮስ ሞተር ስኪል ችግር ያለባቸውን ተማሪዎች እዚህ ውስጥ በማስገባት እነዚህን ፋይልና ግሮስ ሞተር ዴቨሎፕ እንዲያደርጉ እናደርጋለን። ትንሽ ጡንቻዎችና ትልቅ ጡንቻዎች የሚባሉትን ተረጋግተው ይቀመጡልናል። የተለያዩ ቴራፒዎችን እንሰጣቸዋለን ማለት ነው። ለምሳሌ አይ ሃንድ ኮኦርዲኔሽን የምናሰራባቸው ማቴሪያሎች አሉ። እነዚህ ማቴሪያሎች የአይንና እጅ ቅንጅታዊ ተግባራትን ነው የምናሰራበት። ያን ካሰራን በኋላ ግራጁዋሊ ተማሪዎቹ ይህን የአባከስ ጠጠሩን አባከስ ቱቦ ውስጥ ማስገባት ፐርፌክትሊ ከቻሉ በኋላ የአባከስ ጠጠሮቹ የተለያዩ ከለር ስላላቸው ከዛ በመቀጠል ከለር እየለዩ
ከለሮችን አረንጓዴውን በአረንጓዴ ቀዩን በቀይ ቢጫውን በቢጫ እያስገቡ ቁጭ ብለው ከለርን እየለዩ ዕውቀታቸውን እንዲያዳብሩ የምናደርግበት ነው። ይሄ እንደምታዩት የተለያዩ ተግባራትን እየሰሩ ነው ያሉት ተማሪዎቹ በዚህ ክፍል ውስጥ እና እነዚህን ድጋፎች የምንሰጥበት ክፍል ነው ማለት ነው። አጀማ መርዙ እባላለሁ። የኮከበ ጽባህ አንደኛ ደረጃ ቅድመ አንደኛ ደረጃ እና መካከለኛ ደረጃ ትምህርት ቤት ርዕሰ መምህር ነኝ። ወደ 1109 ተማሪዎች አሉ ማለት ነው። እኛ እንደ ትምህርት ቤት ለስፔሻል ኒድ በየጊዜው ድጋፍና ክትትል እናደርጋለን። ለስፔሻል ኒድ ሴንተሩ ማለት ነው። ከትምህርት ቢሮም ከተለያዩ አጋር ድርጅቶችም ለዚህ ተብሎ ድጋፍ እናገኛለን።